let's go ስንት ነው እዚህ ግቢ የምትከፍይው ቤት ኪራይ? በእርግጠኝነት ማወቅ አልፈልግም። ግድ የለም ለወቅ በእናትሽ ነው 350 ምናምን ሺህ አካባቢ። let's go ሰላም እንዴት ናችሁ? ቬሮኒካ ዳና ነኝ። ዛሬ የመጣሁት let's go ዛሬ በተለየ መልኩ ነው ከቻስ ያልኩባችሁ። let's go እንቀውጧለን እንምላችሁ። ዛሬ እንግዲህ ያው የሚገራሩ ቪዲዮዎች አሉ፣ እነሱን እያየን እንፍታታለን። ጀሞ ለቻናል እስኮናችሁ ላይክ ሰብስክራይብ በማድረግ ቤተሰብ መቀላቀል ትችላላችሁ። ሃይ እንዴት ናችሁ? ዛሬ ማሳያችሁ ለዚህ ክረምት የሚሆን ለብርድ የሚሆን በጣም አሪፍ የሆነ ኮዚ ቫይብ ያለው ሽቶ ነው። ማይ ፌቨራይት ዋን ሐምራ ባይላታፋ ምን አባታ ያደረገች ነው። ለወንድም ለሴትም የሚሆን ክረምት ላይ ኮልድ ዌዘር ላይ እንዳሁኑ አየሩ ቀዝቀዝ ያለ ታይም ላይ በጣም ደስ የሚል ሽቶ ነው። ሱቃችን ታገኙታላችሁ። ሞክሩት። ባይ እንዳለባበስ ከሆነ ለብርድ የሚሆን ልብስ ነው የሚያስፈልግሽ እንጂ ሽቶ ምንም አላየሁም። የማይጥም ነገር እያየሁባት ነው። የሆነ የመቁላላት አይነት ሙድ ደግሞ ደህና የሆነ ነገር ቢኖር እሺ ፒስ ነው። የሆነ አለ የሆነ የደነገጠ በሬ መስልፋ ሰላም ነው ሰላም ነው ሰላም 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 ባላ እየመጣረው እንጂ ጃው አስቸጋሪ ነው። አሁን ያለንበት ሲቹዌሽን ሁሉም ሰው ቸግሮታል እኮ አይናገርም እንጂ እንደከረም በስመ አብ ወልድ ቤተሰቦች ናቸው ወይ እኔ እንኳን ባጭሩ የመጣሁት በቃ አንዳችን ነገር ነገራችሁ እኔ ሰሞኑን የተፈጠረው በኤቢኤስ ላይ የተፈጠረው ነገር ምናምን ነገር ላይክ it was unprofessional ነው። ከየቱም ማናንተ በጣም sensitive issue ነው የተፈጠረው። it's very sensitive ለምሳሌ ሰው ሊጎዳ የሚችል ነገር እና ህብረተሰቡን ሊያናድድ የሚችል ነገር ብዙ ጊዜ ወንጀል ማለት ነው። ወንጀል ሲፈጸም ብዙ ጊዜ ስራውን ለፌደራሉ ተውት፣ ስራውን ለፖሊስ ተውት። ያንን ኢንቨስቲጌት የሚያደርግ ዲፓርትመንት አለ። እንደዚህ አይነት ሲቹዌሽን ሲገጥማችሁ ለፌደራል ወይም ፖሊስ የራሱን ስራ ይሰራል። እንደዚህ አይነት ነገር ግን በቴሌቪዥን ፍርድ ማቅረብ በጣም ከባድ ነው። ምክንያቱም አንዳንድ ጊዜ ሰዎች አጌንስት ሆነው በዛ በመናለ ብዙ ነገር ይፈጥራሉ። ኢትዮጵያ ስለሆነ ነው። ሌላ አፍሪካ ሀገር ቢሆን ኢቢኤስን ሰባብሮት ነው የሚሄዱት። እነዛ ነገር ላይ መጠንቀቅ ያስፈልጋል። ምክንያቱም ሁሉም የራሱ የስራ ድርሻ አለው ማለት ነው። እና አሁን ለምሳሌ አንድ ወንጀል ነገር ከሆነ ይቺ ልጅ እንኳን በአጋጣሚ ወንጀል ቢኖርባት ኢቢኤስ ይቺ ልጅ ወስዶ ለፌደራሉ ምናምን መስጠት አለበት። ፌደራሉ ያን ኢንቨስቲጌት አድርጎ ማድረግ ያለበት ነው ያደርጋል። ሁሉም የራሱ የስራ ድርሻ አለው ማለት ነው። ቴሌቪዥን ላይ ሎካል ሚዲያ ላይ ወስዳችሁ እንዲህ አይነት ነገር ታስተዋውቁ፣ ህዝቡ ማበዱ አይቀርም፣ ችግር መፈጠሩ አይደለም። ያን ችግር ደግሞ ሴትን ለማድረግ ደግሞ ሌላ ድራማ ቢሰራ አይደንቅም። ምክንያቱም ለሰው ሰላም ለመስጠት ማለት ነው። ግን ትምህርት ሊሆን የሚገባው ምንድነው? አሁንም ቢሆን እነ ኤቢኤስ ካሁን በኋላ ለምትሰሩ ስራ በሙሉ ፕሊዝ think about እናንተን የሚመለከታችሁ ስራ ምንድነው? ለህዝቡ የሚስማማ የሃንግ እንዳይወጣ ማለት ሃንግ ይመታኛል። ሰርፕራይዝ ፒስ ፈን ካልሆነ በስተቀር ፌደራሉና ወይንም ኮርቱ ወይንም ክሪሚናል ዲፓርትመንት ዋሌቨር የሚሰሩት በሙሉ የሚሰሩትን ስራ ስትታይ ግን እዚህ ሀገር የምንኖር አይመስልም። ሲቹዌሽኑ ነው እንደ ነገር ስታቀርቡ is very sensitive issue ነው። እንደ አይነት ነገርና ችግር በጣም ይፈጥራል። አሁን የተፈጠረው sensitive issue ነው። ኢቢኤስ ነው ማለት የልጅቷን አይደለም። ልጅቷን እነሱ አቀረቧት እንጂ አቅርቡኛል አለቻቸው። ስለዚህ እውነትም ይሁን ውሸትም ይሁን እንዲህ አይነት ነገር እኔ ይዤ ብመጣ እንደው አይደለም አጠገቤ 1000 ሰው ሲገደላየው ብዬ ብመጣ ያንን ፕሮግራም አይኛ እናቀርብ ልንራሽ የምንችለው ግን ወደሚመለከተው የወንጀለኛ ምናምን ክፍል ዲፓርትመንት እናቀርብሻለን ይረዱሻል ይባላል እንጂ ለህዝብ አይቀርብም ለማለት ፈልጌ ነው። ምክንያቱም የህዝብ ይረብሻል፣ የተጎዳው ወገን ልግደል ይላል፣ ይሰብራል፣ ምን ይላል። ያ ደግሞ አፕሬ ከዛው ደግሞ ሰው ቢጎዳን ነገር ይሆን ደግሞ ዞሮ የሚመለከተው ማን ነው? መንግስት ላይ ነው። ሁሉም በቃ መንግስት ዝም አለ፣ መንገድ ላይ ዛሬ 200 ሰው ሞተ ቢባል አይደንቅም። ምክንያቱም እናንተ የምትሰሩትን ስራ የሶሻል ሚዲያ ሰዎች የምትሰሩትን ስራ ትንሽ ቼክ እያደረጋችሁ ነው። ይሄን ነገር ሳንሱር እያደረጋችሁ አቅርቡት። ይሄ ወንጀል ምናምን የተመለከተ ነገር ነው። እሷ እንደምትለው ይዞ አባቡ ወንጀል ሰው እንደ አይነት የተመለከተ ነገር በሙሉ ለሚመለከተው ዲፓርትመንት ማን አንተ ቴሌቪዥን whatever አይመለከተው። ምክንያቱም እናንተ ለፍርድ ማቅረብ አትችሉም። ወይ እንደ አይነት ወንጀል ተደረገ ብሎ ለማቅረብ ኤቪደንሱም የላችሁም። ቢኖራችሁ ማቅረባችሁ ይሄንን ስራውን የሚመለከተው ክፍል ስጡ ለማለት ፈልጌ ነው። ከዛ በተረፈ ይሄ ትምህርት ይሆናችሁና በይቅርታ ብትታለፉ በጣም ደስ ይለኛል። ኢቢኤሶች ለማሰማቱ
አንተ ማነህ? ተናገር፣ እውነቱን አውጣ። እኔ ምንም ወንድ እየመሰለኝ አይደለም ማለቴ ሴት ምን እሺ ነው ትቦ ውስጥ የሚያወራ ይመስል ኢቢኤስ ቴሌቪዥኑ ኢንቨስቲጌት አድርጎ ኮርቱ እንዳያ ደይ ምን ስንት ነው እዚህ ግቢ የምትከፍይው ቤት ኪራይ? አንተ ልጅቷ ደስታ ማወቅ አፈልግ ግድ የለም ለወቅ በእናትሽ ነገር 350 በስ አምቡ 350 ሺህ ናዳሳየ ምንድነው ውስጡ ምንድነው? ወደ ሁለተኛው ሰከንድ ደሞዝ ይከፍላል። ተከራይታችሁ ደሞዝ የሚከፍል ከሆነ ቢስካል ግን እንደዛ ሌላ ነገር ከሆነ አይመጣው። ዋው 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 የምር ዋው ነው የሚገርም ነው። ኢትዮጵያ ውስጥ ግን አይወስደኝም። ኦኬ የሆነ ሞኝ ሰውዬ የሚመስል እሺ ከነቃው ነው የምትከራየሽው? ከነቃው ነው ደግሞ ያዙ ከነቃው ነው። ኦኬ እቃው እዛ ጋር አለ። ታበሳለሽ ማለት ነው። ያበደ ክላስ ነው። በጣም ብዙ አርት አለ እውነት። እኔም አርት እኔም አይ ላቭ አርት እውነት በጣም ነው ሙሉ ሁሉም አለው ግቢ ደግሞ ኦኬ። በተለይ የሚቀርጽበት አቅጣጫ በጣም ነው ላይክ ያደረኩት። በጣም ነው የተመቸኝ። ቤድሩም አንድ ቤድሩም ነው። ኦኬ አንድ ቤድሩም ሆኖ ነው 325 ሺህ ብር። ዋው አንድ መኝታ ቤት ኖሮ 350 ሺህ። እኔ ግን የሽንት ቤት ሁሌ ይገርመኛል። ምንድን ነው መስታወት የሚሆነው? በስማም አልጓም ትንሽ ከፍን በል እንጂ በቃ የሚገርም ቤት ተከራይተን ነው የምንወጣው። እቅዳችን እሱ ነው። በዚህ ዓመት እንደምንም ብለን 100 ሺህ ገብተን በቃ ላይፉን አስቡት። 350 ሺህ እንደዚህ አይነት ቤት እኔ አልከራይም። 10 ሺህ ተከራይቼ በቀረችው የሆነ አንዳንድ ቢዝነስ ጀምርባታለሁ እንጂ 350 ሺህ መቶን ጀምሮ ምን ብትሰራ ነው ግን 350 ሺህ የምትከራይ? ጠራይ ጀምሮ Let's go. ፍቅረኛሞች የመጀመሪያ ሳምንት ፍቅረኛሞች 3 ወር ሲሞላቸው ፍቅረኛሞች 1 ዓመት ሲሞላቸው ጋይስ እንዴት ናችሁ? እህቴ በለውዝ ቀብታ ዳቦ መብላት ፈልጋ ዳቦ ልገዛ ሄዳለች እና ስትመጣ ፍራንክ አደርጋት። ላውዝ የልጅ ካካ በጣም ነው የምትጠላውና ለቤቢ የራስ ማን ወደል ነው የምታረገው። ስለዚህ ፍራንክ እናደርጋታለን። መጣሽ እንዴ አቤል? ውይ አርጎኛ እኮ ስሚኝማ በእናትሽ አንዴ ቤቢ ካካ አደረገና እንትን ምንድነው አይጂ እቺ ደግሞ እንትን ዳይፐር አለ ልቀይርለት ነው። ልብሱ ስለነካ እንዴ ልብስ ምቀይርለት ልብስ አምጪልኝ በእናትሽ። የሆነ ብቻ ለቤት የሚለብሰው ነገር ቀለል በላት። እናትሽ ነው ቀባውልሽ እስክትመጪ ብዬ የሆነ ነገር ሊፈጠር ነው። ትንሽ ነው ያደረኩበት እኮ ካካውን ካካውንም ትንሽ ነው አልሰማችም። አይ እጄን አልታጠብኩም ነበር ቤቢን ቀይሬለት ነክቶብኝ ነበር እጄ ካካና ዝም ብዬ ብድግ አድርጌ ነው የቀባውልሽ። አባዬ ነው አንቺ ደግሞ አይምሽም እንዴ ልጅ አይደል እንዴ? ምን ሆነሽ? ኪዳነ ምሕረትም ጋር በማርያም ምንድነው ትንሽ እጄ ላይ ነካ። ከዛ ዳቦውን አነሳሁት። እሱ ከሆነ የከበደሽ ታጠቢ። ለምንድን ነው የምታጠበው? የልጅ ካካ አይደል እንዴ? ብልሰው እና ቤቴ
የሆነ ታይም ላይ እኔም ብራዘር ሲወለድ የሆነ ሳፋ ላይ ተደርጎ እየታጠበ ሻና ማለት ነው። ከዛ ሲሻናን እየተፈወስኩ ነው። መረቅ ነበር እየበላን የነበረው ቅቅል። ከዛ ያው ፍትፍት አረጎ ነው የምላችሁ። ስለዚህ ኖርማል ነው፣ የህፃን ልጅ ኖርሚክስ ነው። ይሄን ያለ ጉዳ አይደለም። አያስቅም። ምንድን ነው የአውሮፕላን ከፈለ ይመስለው ያው ያው ነው ኮሪ ምንም ማየት ለውጥ አላየሁም። እንደዛ አሞራ ክንፍ ነው ይመስለው። አሁን ደግሞ የርግብ ክንፍ መስሏል። ይሄን ያለ የተቀየረ ነገር የለም። ከጋቢ ነው የቅንድቡ ችግር ሳይሆን ከጋቢ ነው። እኔ ቅንድቡ ነበር የመሰለኝ አይደለም፣ ጋቢ ነው መቀየር ያለበት። ከላይ ያለች ማንጎ እየበላች ከጀርባ አስደንግጧት ውጣው ነው እንዲህ ወደፊት የመጣው። በስመ አብ ያስፈራል። እንዳቲቱ ይህ በማታውን ቢመጣባችሁ አስቡት። እኔ እሮጣለሁ። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ። ምን ላቦሮ? ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር አላህ በሰላም ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ እሺ ላጭስ ወጥ ይሄን ከጨረስክ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ከጀለስ ተደብቀህ እርጥብ ገዝተህ ልትበላ ስትል ጀለስ ሰላም ነው ብሮ፣ ሰላም ነው። እቺ ታጋጥማለች። ተረ አበባ አይደል መስሎ ዲም ናቲን በኢየሱስም ሆረር ፊልም ነው እንደ በጌታ በኢየሱስ እንዴት ያስጨንቃል። ናቲ ትሙት ፈራዋት። Get ready with me to go do some Pilates. ምን እሺ ነው ምን እንዳርጉ ነው የምትይኝ? ወያ በፍቅር ይዞኝ ጭልጣለ ጋራሽን ተረሩ በቃ ቤቴ ሆነ። ታታችኋል። ግራና ቀኝ ላይ የሆነ ስር ጉድ ያሉ ነገሮች አሉ። እነሱ ቢስተካከሉ ወይ ነኝ እንደ ሐሳቤ እንደ ሐሳብ ነው ጀሞ ከጥላቻ ምናምን አይደለም፣ እንደ ሐሳብ
ራሴን ከፈልኩኝ ያለኝ ንብረቴን በተንኩኝ ላንተ ምንድነው ረበስማ ማኛው ዋዛ ነው ስንል ይሄ ደግሞ ባሰ ምንድነው የዜግነት ክብር ነው ለ6 ዓመት ያልጋ ቁራኛ የነበረው ማሌዥያዊ መንቀሳቀስ እንደጀመረ ማሪዮ ሸኩራ ለነሳ ፒፕሉ ሳንቾ ላይ በህብረት ሳንቾ ግን አይሰማም ያወጣል በድንገት ሰላም ነው እናቴ ማንን ዘፈን ነው ያዳመጥሽ ያለሽው ወይኔ ዘፈን አልሰማም መዝሙር ነው እየሰማሉት ምን የሚለው መዝሙር ማርያም አልተገናኙም እንደዚህ የመጡ በዚህ ይሁን እንጂ አራንቺ የፈረስና ምን መስል ቀይሪውማ ይቅርብና ይል ይዛ አረ መከሬ አጣናግሮሻል ማሳንቺ አፍንጂን ይዩማዝ አይንሽሳ እድል ያበል የተበክተኝ ይሁላል የግና ምንም አይልመኝ ግን ቀይሪው ጥርሽ ገጣልኝ አይዩማ እጅሳ እቺ ግና አልናተኝ በዚህ እስራኤል እሺ አሁን በዚህ በቃ እዚህ በኋላ በዚህ ነው የምንሰራ ማለት ነው የተለማመድ ነው እንት ማለት ነው ምንድነው ሰራ 1 2 3 ጀምሪ በእንቻንቻን የጠፋነ ፊልተራችን ጠፍቶ ነው ምናምን አንቺ ጀምራኒ አንቺ ቀፈትሽን ሰልቢው ቀፈት ይወጡና አሁን ጀምራኒ ነሽ የቲክቶክ የተዘቦቻላችሁ ሚሲው ሙናችን የጠፋችሁ ሙናችን የጠፋችሁ ነበር እኛ ግና የጠፋንበት ዋነኛው ምክንያት ፊልተራችን ጠፍታብነ ነው እዚህ በኋላ ግን ፊልተር ቢጠፋ ፊልተር ይመጣል በሚል ማሪ ቃል በዚህ ፊልተር መጠናኒ ማለት ነው እንደ ድሮ እያዝናኑ የሚያስተምሩና ዕውቀት የሚያስጨብጡ ቀልዶችንና ግጥሞችን ይዘን አሳጥሪውኝ አሳዛሽ ኬትሏል ይዘን እንመጣለን ፍላወር ጉና አሁን ደግሞ አንድ ግጥም እናቀርብላችኋለን እዚህ በመቀጠል ፍላወር ጉና በቃሽ ይወጣና አቁም ሰራተኛችን እና ሌላውን አዲስ አበባ ሰራተኛችን የታጠበ ልብስ ላይ ምንድነው ልብስ ታጡ ማስታታው ነው እንዳይወድቅ ነው ከላይ የሸክላ ድስት ነው የድስት ሸክላ ያረጋችበት ማንንም ቢዘባርቅ አንሰማህምኛ ሰላም እንደናችሁ ቬሮኒካ ዳና ነኝ ዛሬ የመጣሁት ከባድ ቱርን አናውንስ ላደርግ ነው Are you ready? ኮንሰርት ይመጣል ምክንያቱም ብዙዎቻችን ሁላችንም የምንጠብቀው ነገር ስለሆነ I'm very excited to announce this special news for you guys. እሺ anyway so ምንድነው መጠሪያ አልበም ከወጣ almost 6-7 ወር ሆኖታል ሁላችሁም ወዳችሁታልና በጣም አመሰግናለሁ እስካሁን ያዳመጣችሁልኝ ነው በዚህ አጋጣሚ ላይቭ የሰሩትን ገብታችሁ አድምጡት እሱንም ስላዳመጣችሁልኝ ደግሞ I love you በጣም ነው የምወዳችሁ መጠሪያ አልበም ከወጣ በኋላ የትም አይነት ቦታ አልተገኘሁም ኮንሰርት አልሰራሁኝም ኢቨንትም ላይ አልነበርኩም ምክንያቱም ስፔሻሊ በራሴ ዘፈን ስለሆነ አሁን ደግሞ የምመጣው በጣም ኤክሳይትድ የሆንኩበት ነገር ስለሆነ በራሴ ቱር ነው መጀመር የምፈልገውና ሙሉ ዓለም ኢትዮጵያና ኤርትራውያን የሚገኙበት ቦታ ላይ በሙሉ እንመጣለን አንቀርም ሶ የመጀመሪያው የሚሆነው ኢሮፕ ነው የሚሆነው ማለት ነው እና በጣም ነው ደስ ያለኝ ሙሉ ዝግጅታችንን ጨርሰናል ልንመጣ ነው እና እንግዳ ተቀባይናችሁ ወይ የሚለውን ደግሞ ለናይ ነው በጣም ነው ደስ ያለኝ እውነት ለመናገርና ኢሮፕ ውስጥ የምትገኙ ኢትዮጵያውያን ኤርትራውያን I cannot wait to see you እግዚአብሔርን በጣም ነው ጓጓሁት እና የመጀመሪያ ቱሬም ነው ከብዙ በጣም ብዙ ጊዜ ሆነኛል ስቴጅ ላይ የምቆጣውና በጣም ነው የጓጓሁት ከናንተ ጋር ቆንጆ ጊዜ ለማሳለፍ ስለዚህ ኢሮፖች ሙሉ ኢሮፕ ተዘጋጁ ቀጣይ ደግሞ ኢትዮጵያ አዲስ አበባ ሙሉ ክፍለ ሀገሮች ከዛ ደግሞ USA ለንደን ካናዳ ሁሉንም ቀስ ያልኩ እንደዚህ የመጣው አናውንስ አደርግላችኋለሁ ስለዚህ በጣም በመጠሪ ቱር እንቀውጣለን ያ እግዚአብሔር ያክብርልኝ ማለት ፈልጋለሁ እና ደግሞ እዩት ጸጉሬ ነው እዩት ራሴ ነው የሰራሁት ደግሞ ያምራል በጣም ኢሮፕ ነው ኮንሰርቷ እኔ ደግሞ እዚህ ነው ያሉት እኔ ከኢሮፕ ሆኜ
የሆነ ቪዲዮ ብሰራላችሁ ከቬሮኒካ ጋር ምን ይመስላችኋል? ቪዲዮ ስታዩ VPN አብርታችሁ ወይ ደግሞ ባንክ አካውንት ለቅ አደርግላችኋለሁ። ሶነች የሷን ኮንሰርት እንግዲህ ላለመቅራት ሞክሩ። ኢሮፕ ያላችሁ የኔን ቪዲዮ የምታዩ ሰዎች ካላችሁ ግቡ ኮንሰርቱ። እንዴ አንተና አንዴ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበር። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ? እግሬን እኮ ነው ያመመኝ። አንዱንም የፊትም የኋላም ታሪክ የሌለኝ ያለፈን ታሪክ ወራቱም ልክ ነች ላቴ ትንሽ ግን የላይ ታሪክ አለሽ ከወገብ በላይ ትንሽ ታሪክ አለሽ የቀረውን ግን ልክ ነሽ እኔ ሰው እንደዚህ ራሱን ሲያቅ ደስ ይለኛል ዛሬ ቪዲዮ ይሄን መስል ነበር እንደተመቻችሁ ተስፋ አደርጋለሁ የቤተሰብ ከተመቻችሁ ሰብስክራይብ በማድረግ የኛ ቤተሰብ አባል መሆን ይችላሉ ሁላችሁንም ወዳችኋለሁ ይመቻችሁ ቦንጆር ብያለሁ ቦንጆር ሲሆን ኮኒቹ